እንችለው በመስደብ በመተቸት በማማረር መዋቅሩን ገፍቶ በመሄድ የራስ መዋቅር በማምጣት ሳይሆን መዋቅሩን በጠበቀ መልኩ ከቤተ ክርስቲያን ሳንወጣ ከማንም ሳንጣላ መስራት በቃ አለቀ። ቤተ ክርስቲያን ተወቀው። ለምሳሌ መኪናውን ገዛውላቸው አባታችን 15 ሚሊዮን ብር ወጥቶ ተገዛ። 0 ነው። መኪናውን ግን ከመርካቶ ይዘውት ከቦሌ ይዘውት እንዲሄዱ አላረኩም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማትና መምሪያ ዋና ኃላፊው አባታችን ማን ግፋ ወሰን እሳቸው እንዲረከቡ ቁልፉን እንዲረከቡ አባቶች አዲስ አበባ ሄደው ምዕመናን ቤት አድረው በቃ እኛ አግኝተነዋል፣ ገንዘቡ ተገዝቶልናል፣ ምን አገባን፣ ቤተ ክህነት ምን አስኬደን፣ እኛ ጳጳሳቱ ጋር ምን አስኬደን ሳይሆን አዲስ አበባ ሄደው ብፁዕ አቡነ ፊልጶስ አባታችን ተቀብለው የዋልድባን አባቶች ማረፊያ ሰጥተው ወገባቸውን ታጥቀው አደግድገው አባቶች ምን ውስጥ ነው የገባነው እስኪሉ ድረስ ብፁዕ አባታችን ብፁዕ አቡነ ፊልጶስም እኔም መነኩሴ ነኝ ለዚህ ክብር በቅቼ ነው እንጂ እንደናንተው ነኝ አትሳቀቁ ብለው፣ ይሄ ብቻ አይደለም። እነዚህ አባቶች ዋና ጸሐፊው የቅዱስ ሲኖዶሱ አቡነ ሳዊሮስ ጋር እንዲሄዱ፣ ዋና ስራ አስኪያጁ ብፁዕ አቡነ ዲዮስቆሮስ ጋር እንዲሄዱ፣ ቅዱስ አባታችን ቅዱስ ፓትርያርኩ ጋር ብፁዕ ቅዱስ አቡነ ማትያስ ጋር እንዲሄዱ ቡራኬ እንዲቀበሉ ምዕመናን ያደረጉላቸውን ቤተክርስቲያን ያደረገችላቸውን ሕዝብ ያደረገላቸው ቤተክርስቲያንም አብራ እንድታወድስ እንድታመሰግንላቸው እንዲያደርጉ አድርጊያለሁ። ቅዱስነታቸው በጤና ምክንያት አልቻሉም። ብፁዕ አቡነ ሳዊሮስ ይፈልጉ ነበር፣ አልነበሩም። ብፁዕ አቡነ ዲዮስቆሮስ ግን አግኝተዋቸው መንገድ ላይ በር ላይ ቢሆን ቆሜ ያናግራቸዋለሁ ብለው ጸሎተ ማርያም ሰጥተዋቸው ሄደዋል። እና ቤተ ክርስቲያን የካ ሚካኤል ተሄዶ የቤተ ክህነቱ ተወካይ ሄደው ቁልፉን ከካምፓኒው ተቀብለው ለአባቶች አስረክበው ሄዱ። ይህንን ሪፖርት ደግሞ ለቅዱስ ሲኖዶስ እንዲያቀርቡ አደረኩኝ። ምክንያቱም መዋቅሩ መጠበቅ አለበት፣ መዋቅሩን ማስረከብ አለብን። ብዙ ነገር ነው እየጠፋ ያለው። ቤተ ክርስቲያን ምዕመናን ላይ ደክማለች። 2000 ዘመን ልጆቿ ናቸው፣ በጎቿ ናቸው። እነዚህም በጎች እየነጠቁ ያሉት ግን ቀላል ይመስላል እንጂ በጥቃቅንና አነስተኛ የተቋቋሙ ቤተክርስቲያኒቷ የደከመችባቸውን ከምዕመናን መገኘት ያለበት ገንዘብ ሀብት በሙሉ መውረስ ያለባት ቤተክርስቲያን ናት። ማግኘት ያለባት ቤተክርስቲያን ናት። ይበላ፣ ይጠጣ፣ ይሰረቅ፣ ይዘረፍ፣ ያንን በአሰራር በፍልሚያ በስልጠና በተግባቦት በመረዳት ሰው ሲያውቅ ነው። ከዛ ቅድም እንዳሉት መስረቅ የሚመጣው ለምን እንደሆነ ዘርዝራችሁ ደርሳችሁበታል። እና ገና ለገና ይሆናል ብሎ ከተቋሙ መውጣት ተቋሙን ማድቀቅ ተገቢ እንዳልሆነ ስላመንኩበት ነው የገባሁት። ተከፋይ አይደለው 0.5 ሳንቲም አይከፈለኝም። እንኳን አሁንና ሀገሬም እያለሁ ሄጄ ከአብያተ ክርስቲያናት በአውሮፓ ሄጃለሁ፣ በአፍሪካ ሄጃለሁ፣ በተለያዩ ቦታዎች ሄጃለሁ፣ አገልግያለሁ። የአበል እንኳን አልቀበልም። ብፁዕ አባታችን ይሄ የተሰጠኝ ጸጋ ነው፣ በጸጋዬ ማገልገል አለብኝ። ይሄን የሚመስል ሰዎች ናቸው አሁን አብረውኝ መጥተው ያሉት ማለት ነው። ይቻላል፣ ይቻላል። ይኸው ዋልድባን ከመፍረስ አድነናል። የእናቶች ገዳምን ከዛሬ 10 ምናምን ዓመት በፊት ሰቋርን ማለት እንትን ዳልሻን የዛሬ 4 ዓመት ዋልድባ አብራንታትን የ8 ሚሊዮን ብር መኪና ገዝቼላቸው ከምትለምኑ ህንፃ አለ፣ ህንፃውን አስጨርሼ መኪና አለ፣ መኪናውን ገዝቼ ዛሬ መኪናው በወር 1 ሚሊዮን 500,000 300,000 እየሰራ ቢያንስ አነስተኛና ጥቃቅን ነገር ይችላቸዋል ማለት ነው። ይሄ ብቻ አይደለም። ይኸው አሰቦቶች ሲለምኑ ሰምተው ያውቃሉ? ብፁዕ አባታችን የለም በቃ ኑ እንነጋገር። ምንድን ነው እዛ አካባቢ ምንድን ነው ያለው? እንዲህ አይነት ነገር ምን ቢተከል ጥሩ ነው? እንደዚህ አይነት ፋብሪካ ዳይ ማንም አልሰማም። ተነጋገርን፣ ያ ነገር ተከልን። ያንን እያደረጉ ዛሬ አሉ፣ ከመከራ ጋር ተጋፍጠው አሉ ማለት ነው። ቤተክርስቲያንን ልመና አያዘልቃት። ቤተክርስቲያን ሰውም እየደከመ ይመጣል፣ ዘመኑም እየረቀቀ ይመጣል።
ቤተክርስቲያን አሁን መሻገር የምትችለው እንደርሶ አይነት የገባቸው ሌሎች እንዲገባቸው የሚያደርጉ ከእርሶ ጋር ነው መሮጥ ያለብን። ከእርሶ ጋር ነው መፍጠን ያለብን። እኔ ቃል እገባለሁ፣ ሰራዊቴም ቃል ይገባል። ምንም ጥርጥር አይግባውት። ሰው ላይ ነው የምንሰራው። ከዚህ በኋላ ህንፃ ቤተክርስቲያን የሚባል ነገር አልሰራም። ህንፃ ቤተክርስቲያን የሚባል ነገር አላዋጣም። ሰው ላይ ግን እሰራለሁ። ሰው ላይ እሰራለሁ። ልማት ላይ እሰራለሁ። ማቴሪያል አቀርባለሁ። ቅድም እርሶ ኮምፒውተር ብለዋል። ወረዳዎቹትን በሙሉ ጽፈው ኮምፒውተሩን ይሄን ያህል እፈልጋለሁ ዘመዴ ይበሉኝ። ቃል ለሰማይ ለምድር ወላዲተ አምላክ አታሳፍረኝም። ግማሽ ቀን አይደለም ግማሽ ሰዓት አይፈጅም። ብፁዕ አባታችን ግማሽ ሰዓት በሙሉ እምነቴ ነው የምነግሮት። በሙሉ እምነቴ ነው የምነግሮት። ደስ እያላችሁ እንድትኖሩ ፈልጋለሁ። ደስ እያላችሁ እንድታገለግሉ ፈልጋለሁ። ደስ እያላችሁ አንደኛው ይሄ። ሁለተኛ አሁን ለምሳሌ ዝቋላዎች አሉ። እንግዲህ ያለባቸውን ስቃይ ያለባቸው ነገር ይታወቃል። ያላቸውን መሬት ለመሸጥ ተዘጋጅተዋል። ለምንድን ነው ስላቸው፣ በቃ ቀለብ እናድርግ። የት ነው መሬታቸው? አዲስ አበባ። ምን ላይ? ተክለ ሃይማኖት አደባባዩ ላይ እግዚአብሔር ያሰጡት፣ አሁን መንግስቱ የሰጣቸው ማለት ነው። የቦሌው ሲፈርስ እዚህ ጋር ብሎ ሰጣቸው። አረ የምን መሸጥ ነው? ስሩበት፣ ህንፃ ዲዛይን ስሩበት፣ አምጡና ለእኔ ያስረክቡኝ አልኳቸው። እኔ እሰራዋለሁ። 5 ወር 4 ወር ምን አይፈጅብኝ፣ እሰራዋለሁ አልኳቸው። ድፍረቴ በእውነት አለመማሩም ጠቅሞኛል። ደፋር ያደርጋል። የሐረር ልጅነቱም ደግሞ ያው ደፋር ያደርጋል። እሺ አሉ። አርኪቴክተሩ ቢመጣ አብሮኝ የተማረ ከዜሮ ክላስ ጀምሮ ዋናው ግንባታውን የሚሰራ ቢመጣ ማዕዶት ላይ እዚሁ ሰራዊተ ጌዴዎን ላይ ያለ እውቀት ያፈሰሰ ሰው አባቶች ከኢየሩሳሌም ከምን ሆነው በቀደም አንድ ስብሰባ ነበርን። ስብሰባችንን አደረግን። በቅርብ ይጀመራል። ከዛ በኋላ እንዴት እንደማሰሩ አሳያቸዋለሁ። አሁን ምንድን ነው የማደርገው? ዲዛይኑን ይዘው ይሄዳሉ፣ ፕላኑን ይዘው ይሄዳሉ። ገዳማትና ምናምን ይሄዳል ማለት ነው። ቤተክርስቲያን ታየዋለች ማለት ነው። የታሙ ወጪ ኃላፊነቱን ትወስዳለች ማለት ነው። ገንዘቡ እነሱ ጋር ይገባል ማለት አይደለም። መስመሩ መጠበቅ አለበት። ዘመድኩን ከቤተ ክርስቲያን አውጥቶ እኔ ያለሁላችሁ ብሎ ተዋቸው እነሱን ካለ ያ ማዕከላዊነት ይጠፋል። ያ ማዕከላዊነት ይቀራል። እኔ እሰራላችኋለሁ፣ ግንስ በዛ በኩል ነው መስመሩ፣ በዛ በኩል ነው። አሁን ከጓዳ ነው እየተወሰደ የቤተ ክርስቲያንን ልጆች እየወሰዱ ወደዛ ወደ ሌላ ሃይማኖት እኮ የሚወስዷቸው በዚህ ነው፣ ተቆጣጣሪ ስለሌለ። ስለዚህ በዚህ አብይ ጾም ውስጥ አረጋ ስንሰራ ደግሞ ነግሬያለሁ። እነሱ ዳቦ ያዘጋጃሉ፣ እነሱ እነሱ ጠላ ያዘጋጃሉ፣ ኮረፌም ያዘጋጃሉ። ከዛ ሰዎች ይመዘገባሉ። አርማታ ሲሞላ የተክልዬ ልጆች 200 ሰው ይፈለጋል። ያ በገንዘብ ቢመታ ስንት ሚሊዮን ብር አይደለም? ይሄ ወጣት ጎረምሳ ይሄዳል። አባቶች ማዕጠንት አንተው ጸሎት አድርገው ዳቤ አዘጋጅተው እየተዘመረ ይሞላል፣ ይሄዳል። አለቅ። ያ በገንዘብ ሲተመል 6 ሚሊዮን 10 ሚሊዮን ብር ሊሆን ይችላል። ሌላ ስላብ ሊሞላ ሲል ደግሞ የቀጨኔ ልጆች፣ የጉራራ ልጆች፣ የፈረንሳይ ልጆች፣ የምናምን ልጆች፣ ሌላ ስላብ ደግሞ ሲሞላ የጊዮርጊስ ደጋፊ፣ የቡና ደጋፊ የት ነው ያለው? ዛሬ የቡና ደጋፊ ከሆነ አንዱን ስላብ የሚሞላው ነገ የቡና አሉ ባለማህተብ ልጆች የሚያሰራቸው የሚያቀርባቸው እንደርሶ አይነት አባት አተው ባክነው የቀሩ ልጆች አሉ። እውቀት በሽ፣ ጥበብ በሽ፣ ገንዘብ በሽ፣ መጣያ ገንዘብ መጣያ ያጣ ሰው አለ። ግን ለማን ልስጥ ያለ ማለት ነው። ብፁዕ አባታችን አብዮት መነሳት አለበት። አብዮት መምጣት አለበት። በቃ መዋቅሩን የጠበቀ መጣላት የማያስፈልግ መጋፋት የማያስፈልግ እውቀትን ምንን አፍስሶ ቤተክርስቲያንን ወደ ቀደመ ግብሯ የሚመልስ ማለት ነው። ሰንበቴው መመለስ አለበት። የጽዋ ማህበሩ መመለስ አለበት። የኢትዮጵያ ከለሮች፣ የኢትዮጵያ ቤተክርስቲያን ከለሮች፣ መልኮች መመለስ አለባቸው ብለን የተነሳ ነው። ስለዚህ ይህንን ሁሉ ገልጸውልን ዝም ብለው መሄድ የለቦትም። እርስዎ ዞር እናደርግና ለትንሽ ደቂቃ እኔ ከሰራዊቴ ጋር ወስናለሁ።
የደቡብ ኢትዮጵያ ጋርዶላ የአልጋይ ባለወልድ አጥቢያ ምዕመናን ድንኳን ውስጥ ቁጭ ብሎ እየጠበቋችሁ ነው። ሰርቶልናል ኢንተርኔት፣ በጣም ደስ ይላል። ብፁዕ አቡነ ገሪማ አዲስ ሀገረ ስብከትን የተረከቡት ብፁዕ አባታችን እሳቸው ያዩትን ይነግሩናል። ዛሬ በመርሃ ግብሩ ላይ ተሳታፊ ናቸው። የተዘጉ አብያተ ክርስቲያናት በሀገረ ስብከታቸው ከ50 በላይ ናቸው። ዛሬ እሱን ነው የምናስከፍተው። ብፁዕ አባታችንም ቀርበው ለአገረ ስብከቱ አዲስ እንደመሆኑ መጠን መንበረ ጵጵስና የለው ምን የለው 78 አጥቢያ አብያተ ክርስቲያናት አሉ። 78ቱንም በፈረስ በእግር በበቅሎ በሞተር ገብተው እንደተሾሙ 78ቱንም አጥቢያ አብያተ ክርስቲያናት በእግራቸው ሄደው አይተውታል። ስለሱም ሪፖርት እንጠይቃቸዋለን። ስለ አብነት ትምህርት ቤት እንጠይቃቸዋለን። ስለ ስብከተ ወንጌል እንጠይቃቸዋለን። የደቡብ ኢትዮጵያ ሕዝብ በተለይ ብፁዕ አባታችን የተረከቡት ሀገረ ስብከት አዲስ እንደመሆኑ መጠን እኔ በሰማሁት ባየሁት ነገር እጅግ አድርጌ አዝኛለሁ። በጣም ተሰምቶኛልም። ነገር ግን ዛሬ እንባቸው ይታበሳል። በአሜሪካ፣ በካናዳ፣ በአውሮፓ እና ደግሞ በደቡብ አፍሪካም በኬንያም በኡጋንዳም በተለያየ ቦታ ያሉትን አገልጋይ ካህናት በእስራኤል በሩቅ ምስራቅ ያሉትን አገልጋይ ካህናት ነው ዛሬ የምፈልጋቸው። የምስራቾች አሉ። ምስራቾቻችንን እናገራለን። የምስራቾቻችንን ከተናገርን በኋላ ደግሞ ወደ አብያተ ክርስቲያናትን ወደ ማስከፈት ነው የምንሄደው። ያንን ደግሞ ከሊቀ ጳጳሱ አንደበት በፓወርፖይንት የተደገፈ ማብራሪያ እንቀበላለን። ያን ከሰማን በኋላ ዛሬ አንድም የምዕመናንን ተሳትፎ አልፈልግም። የተዘጉ አብያተ ክርስቲያናትን ለማስከፈት ካህናት ናቸው የሚጠበቁት። ዛሬ መምህራን ናቸው የሚጠበቁት። ዘመን ጊዜ እግዚአብሔር ሰጥቷቸው አሜሪካ ይሄዱ እና የማህበረ ቅዱሳን አመራሮችን አባላትን ነው ዛሬ የምፈልገው። ድምፃቸውን መስማት የምፈልገው የነሱን ነው። እነ ሱራፌልን ነው ዛሬ የምፈልገው። አብዛኛዎቹ አሁን ቅዳሴ ላይ ናቸው። እስኪወጡ ድረስ ይደርሳል። እያንዳንዱ እነ ቀሲስ ነዋይ በተለይ በደቡብ ኢትዮጵያ በገጠር ያለውን አገልግሎት የሚያውቁ ናቸው። ተዘጋጅተው ዛሬ ካህናቱ እናያቸዋለን። ካህን ሲሰጥ ይታያል። ዛሬ እኔን የተጣላችሁኝ ካህናት፣ እኔን የተጣላችሁኝ መምህራን፣ እኔን ያኮረፍኳችሁ፣ ያው እኔ ቀዥቃዣ ነኝ፣ በምላሴ የገረፍኳችሁ ያስቀየምኳችሁ ምናምን ካላችሁ ቅያሜያችሁን፣ ያው ካህን ቂም መያዝ የለበትም። ቢሆንም ደግሞ ለሌላ ጊዜ አስተላልፋችሁት፣ ዛሬ ግን ለአንዲቷን ቤተክርስቲያን እናስከፍታለን። እናንተን ነው የምፈልገው ዛሬ። መቃብሬ ላይ አትቆሙም፣ መቃብራችሁ ላይ አልቆሙም። አለቀ። ኢትዮጵያ እያላችሁ ያገለገልኳችሁ፣ የትም ቦታ ሄዳችሁ በፈለጋችሁበት ቦታ ጠርታችሁ አገልግል ብላችሁኝ በእኔ ጸጋ የተጠቀማችሁ ካህናት በሙሉ ፈልጋችኋለሁ። አዲስ አበባ ቤት የሰራችሁ፣ አዲስ አበባ ኮንዶሚኒየም የምትገዙ ምዕመናን በስራችሁ ያሉትን እፈልጋለሁ። ማህበረ ቅዱሳንና የማህበረ ቅዱሳን አባላትን እንፈልጋለሁ። እነ ቀሲስ ሰለሞን ሙልጌታ እንፈልጋለሁ። ዛሬ እነ ቀሲስ ደጀኔ ሽፈሬ እንፈልጋለሁ። እነ ኤፍሬም እሸቴ እንፈልጋለሁ። እነ ቀሲስ ያሬድ እንፈልጋለሁ። እነ ቀሲስ በላቸው እንፈልጋለሁ። የሚቀረኝ የለም ዛሬ። እነ ቀሲስ ዶክተር መስፍንን እንፈልጋለሁ። እነ ዶክተር አምሳሉ እንፈልጋለሁ። ያላችሁትን እነ ሊቀ ኃይላት ወንድማችን ፍሬውን እንፈልጋለሁ። ሌሎቻችሁ ካህናትን ነው ዛሬ የምፈልገው። እነ ቀሲስ ሉል ሰገድን እንፈልጋለሁ። በዲሲ፣ በሜሪላንድ፣ በሎስ አንጀለስ፣ በቬጋስ ያላችሁ እነ ቀሲስ ዘማሪ ወንደሰንን እንፈልጋለሁ። እና አባ ቴዎድሮስን እና አባ ገብረ ወልድን እንፈልጋለሁ። በእስራኤል ያላችሁ ነገ የኔን አገልግሎት የምትፈልጉ ዛሬ ከብዙ አባታችን ጋር ሆነን የተዘጉ አብያተ ክርስቲያናትን እንከፍታለን። 40 ሺህ ብር ብቻ አዘጋጅታችሁ ስፈልጉ 40ውን 2-3 ማድረግ ትችላላችሁ። ያን አዘጋጅታችሁ ዛሬ ምዕመናንን አላስቸግርም። ምዕመናንን እድሜ ልካቸውን ቦርሳቸውን በጠበጥን፣ ኪሳቸውን ዘረፍን፣ በጭንቅላታቸው አስቀመጥን። አራቆት ናቸው። ዛሬ ምዕመናን ቁጭ ነው የሚሉት። ቁጭ ብለው የእናንተን ፈተና ትገባ ቻሌንጅ ነው ዛሬ የምገጥማችሁ ማለት ነው። ዛሬ የብፁዕ አቡነ ገሪማ አብያተ ክርስቲያናት በሙሉ መከፈት አለባቸው።
በሙሉ የኢትዮጵያ ቤተክርስቲያን በደቡብ መከፈት አለባት። በዚህ ፕሮግራም በዛሬ ፕሮግራም አዝዣለሁ። ሰራዊተ ጌዲዮን ቁጭ ብሎ ነው የሚያየው። ዛሬ ካህናቱን ነው የምንመለከተው። መቃብሬ ላይ አትቆሙ፣ መቃብራችሁ ላይ አልቆሙ። እኔን አያርገኝ። ዛሬ ያ ነው ፈተናው የምናደርገው ማለት ነው። ስለዚህ ሰዓት እየደረሰ ነው፣ ወደዛ እንሄዳለን። እዚህ ያላችሁት ኮፒ ሊንክ ሼር አድርጉ። እዚህ የስራ ቲክቶክ ነው፣ ስራ ነው የምንሰራበት። የሚሰራው ሰው ግን በጣም ጥቂት ነው የሚፈለገው። ይሄ በጣም ብዙ ቫይራል የሚያወጡት ለዝሙቱ፣ ለመጠጡ፣ ለስካሩ ነው። እኛ መንፈሳዊ ውጊያን ያለብን፣ እኛ ጦርነት ነው የገጠምነው። የኢትዮጵያ ቤተክርስቲያን የገጠማትን መከራ የገጠማትን ችግር ለማስወገድ ነው የመጣ ነው። እንችላለን ደግሞ። ለእኛ አሜሪካ አትደርስልንም፣ አውሮፓ አይደርስልንም። ለእኛ ለኦርቶዶክሳውያን አረቡ አይደርስልንም፣ ወይ ሩሲያ ወይ ዩክሬን አይደርሱልንም፣ ቡልጋሪያ አትደርስልንም። ለእኛ እኛው ብቻ ነን ያለ ነው ከፈጣሪ ጋር። በዚህ ጾም ለኢትዮጵያ ቤተክርስቲያን እንሰራለን። በጣም በሚገርም ሁኔታ እንሰራለን። እንችላለን ደግሞ። ኮሚቴ የለም፣ ገንዘብ አዋጡ የለም፣ ገንዘብ የተበላብኝ አትሉም። በቃ እኔ በጀመርኩት በለመድኩት ሲስተም አልተቀጠርኩም። ቤተክርስቲያኒቷ አስተምራኛለች። ይሄ እንድሰራ ነው። እንሰራለን። ብዙ ሰዎችን አንገት እናስደፋለን፣ ብዙ ሰዎችን እናሳፍራለን። አዲስ አብዮት፣ አዲስ ቻሌንጅ እናመጣለን። አዲስ ቻሌንጅ ነው የምናመጣው። በጥቂት ሰው እንዴት አንድ ቤተክርስቲያን እንደሚሰራ 20 ዓመት የሚፈጅ ቤተክርስቲያን በ20 ሰው በ30 ሰው እንዴት እንደሚሰራ አሳያችኋለሁ። ይህን ገፈፋ፣ ይሄን ሌብነት እናስቀራለን። ስብከተ ወንጌል ይስፋፋል። የአብነት ትምህርት ቤት ይስፋፋል። በጥቂት ሰዎች በጥቂት ገንዘብ ይስፋፋል። ቤተክርስቲያን ላይ የተጠጉ እና እንደ አልቅት የተጣበቋትን ደሟን የሚመጧትን ቤተክርስቲያንን እጅግሯን አስረው የሚያስደፍሯትን አስገድዶ እጇን እግሯን አስይዞ የሚያስደፍሯትን ነውረኞች በስራ እናሸንፋቸዋለን። ምን አሰዳደበን? ምን አንገት ለአንገት አያያዘን? በስራ እናሳቸዋለን። ሳንቀጠር፣ አበል ሳንቀበል፣ ኮሚሽን ሳንቀበል ባለን እድሜ ቤተክርስቲያንን እንዴት አበባ እንደምናረጋት እናሳያቸዋለን። መጪው ጊዜ ቤተክርስቲያን ያለ ልማት ልጆቿን ይዛ ካልሆነ አትሻገርም። ዘመናዊነት ካልገባ በስተቀር ዘመናዊ አሰራር፣ የሂሳብ አያያዝ፣ ይሄ የማይሞች ስብስብ፣ የሌቦች ስብስብ ከቤተ ክርስቲያኒቷ ላይ እንደ ነቀርሳ የተጣበቋት በእጃቸው በጣታቸው እየፈረሙ 50 ሺህ 60 ሺህ ብር የሚበሉ ጸሐፊዎች፣ የ20 የ30 ሚሊዮን ብር መኪና የሚነዱ ዘራፊዎች ጥጋቸውን የሚይዙት እኛ ስንሰራ ነው። ገንዘባችሁ የት መሄድ እንዳለበት ስታውቁ ነው። ስለዚህ ማህበራት እመጣባችኋለሁ። በአንድ ሰዓት ባልሞላ ጊዜ ውስጥ እንዴት 6 ሚሊዮን ብር አውጥተን እንደሰራን እሱን ሁላ እናያለን ማለት ነው። ስለዚህ በጸሎት ነው የምንጀምረው። ታብታብ አድርጉ እናንተ። እዚህ ውስጥ ቴሌግራም ላይ ያለው ለእናንተ ይዛለሁ። ዛሬ በሊቀ ጳጳስ ጸሎት ነው የምንጀምረው። አብይ ጾማችን ጾም ሆኖልናል። በእውነት አብይ ጾማችን ጾም ሆኖልናል። እድሜ ለሰራዊተ ጌዲዮን። ባላችሁበት እግዚአብሔር ይጠብቃችሁ፣ ባላችሁበት እግዚአብሔር ይባርካችሁ። ስለዚህ ወደዛ እንሄዳለን። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ትናንት ምሽት አልጀዚራ ያወጣው መረጃ ጋዜጠኛውና ሌሎች ከኢትዮጵያ የተውጣጡ ጋዜጠኞች ድምፅ ለሌላቸው ድምፅ መሆን የሚለውን የጋዜጠኝነት መርህ በግልጽ በመጣስ ከ40 ሺህ ህፃናት የተገደሉበትን የእስራኤል ጭፍጨፋ ለመሸፋፈን ተመልምለው ወደ ወራሪዋ ሀገር ሂደው እንደነበር አስታውቋል። በጣም የሚያሳዝነው ደግሞ የኬንያና የሌሎች ሀገር ጋዜጠኞች ለሙያቸው ታምነው የተበጀተላቸውን ረብጣ ዶላር ገሸሽ በማድረግ እንዲህ አይነት የዘር ማጥፋት ለመሸፋፈን ሙያችንም ህሊናችንም አይፈቅድም ሲሉ፣ የኢትዮጵያ ጋዜጠኞች ግን ዮናስ ከበደን ጨምሮ 20 ሰዎች በአንድ ጥሪ ብቻ እሺ ማለታቸው ምን ያክል የሰብአዊነት ጠላት መሆናቸውን በግልጽ ማሳየታቸው እንደ ሀገር አፍረንበታል ሲሉ ብዙዎቹ አውግዘውታል። የሌባ ድርጅት ፎሎ ካደረጋችሁ ለእኔ 10 ሚሊዮን ብር ሰጣችኋለሁ ብሏልና ፎሎ አድርጉ የሚል ቻሌንጅ መጥቷል። አይ ሰራዊት
የሌባ ጥርቅም ይኸውልህ፣ እያንዳንዳችሁ እዚህ ውስጥ ያላችሁ ሰዎች የብዙ እንባ ያለባችሁ ብዙ ሰዎች መኪና እናስመጣለን ብላችሁ ከፊንቴክ ከሚባል ድርጅት ጋር ተስማምታችሁ ያ ሁሉ ህዝብ እንባ ያራጫችሁ ሰዎች ዛሬ ተሰባስባችሁ ደግሞ ምን አላችሁ? ካሊድ የሚባል ፋውንዴሽን ፎሎ ካደረጋችሁ 10 ሚሊዮን ብር ሰጣለሁ፣ ቱኤፍ ፕሮፐርቲ የሚባል ሪል ስቴት እንደዚህ ብሎ 10 ቃል ገብቶልናል። እንዴ ሌባ ፎሎ አድርጉና ልትዘርፉን ራሳችንን ለመስረቅ እንደገና ፎሎ እናርግ። እናንተ እንዲህ አይነት ቻሌንጅ አለ። ፎሎ እናርግ ፎሎ አድርጉና ቻሌንጅ ነው ብላችሁ የኢትዮጵያን ህዝብ ልታሞኙት ነው? ድጋሚ ልትዘርፉን በዚህ በኩል መጣችሁ። ደግሞ 10 ሚሊዮን ብር ሊሰጥ እኔ አንተን ፎሎ አድርግ። አንተ ሌባ አይደለን? መጀመሪያ ካሊድ ፋውንዴሽን ይሄ ሁሉ ሰው አስተባብረ ይሄ ሁሉ ድሃ መኪና ገዛለሁ ብሎ ብር የሰጠውን ሙልጭ አድርጓ እንዴት በለው። አንተ እንደነ ሰራዊት ፍቅሬ ለነ ሰለሞን ቦጋለ መኪና ሰጠ። ሰራዊት ፍቅሬ አይ ሰራዊት ፍቅሬ እግዚአብሔርን ይሄ አሁን የህወሓት 40ኛ ዓመት ላይ ያከበረ ነበር። ህወሓት ነኝ ብሎ 40ኛ ዓመቱን ህወሓት ሲያከብር እዛ ነበር። 40ኛ ዓመቱን እያከበረ አሁን ደግሞ ከብልጽግናዎች በላይ ብልጽግና ነኝ እያልክ ነው። እና አንተ እድሜን ሙሉ ሌባ እድሜን እኮ በቃኝ አይደለም ገንዘብ ያለበት ቦታና ይሄን ቻሌንጅ ፎሎ ካደረጋችሁ ማንም ኢትዮጵያ ውስጥ ያላችሁ ሰዎች የደሃን ባን ነው እየተጋራችሁ ያላችሁት። የነዛ ሁሉ ሰዎች ለቅሶ ላይ እጃችሁን እያስገባችሁ ነው። እና ኢትዮጵያኖች ይህንን ቻሌንጅ በተአምር እንዳትቀበሉ። ብዙ ሰው ያጭበረበሩ በፊንቴክ ከሚባል ድርጅት ጋር ሆኖ መኪና እናስመጣለን ብሎ ብዙ ሰው እንባ ያስነቡ ሰዎች ናቸው። በህግ ላይ በጣም ብዙ ሰዎች እኮ ቁጥጥር ስር ውለዋል። እነ ሰለሞን ቦጋለ እኮ እንደዚህ ሲያለቃቅስ እኮ እውነት እንዳይመስል ሌባ መኪና ወስዷል። ከፊንቴክ ድብና አድርጎ መኪና ወስዷል። ምን ነው የምታወሩት? እንደገና አሁን እናንተም ቻሌንጅ ብላችሁ የእናንተን ፎሎ እናርግ፣ ልትዘርፉን ፎሎ እናርግ። ይሄን ያህል ናቃችሁን ማለት ነው። አፈራባ ቻሌንጅ አርጊ። መድኃኒዓለም ቻሌንጅ አናት ላይ አውጣብህ አንተ ላይ ገባ። ይኸውልህ አዶናይ ብላል አይደል? አዶናይ እንደዚህ ያደርጋል ብዬ አልገምትም። እንደዚህ እናንተን ቻሌንጅ እናንተን ፎሎ አድርገን እንደገና 10 ሚሊዮን ብር ይሰጣል ምናምን ብላችሁ ልታምታቱ ነው ለካሊድ ፋውንዴሽን። ካሊድ ፋውንዴሽን እኮ የሌባ የማፊያ ድርጅት ነው። ማፊያ ነው እኮ። በፍጹም ሲድሮ የሚባለው አፕ እንዳታወርዱ። የምሬ ነው የምላችሁ። ችግር አለ እንዳታወርዱ። ጉዳዩም እንደሆነ ግልጽ አድርጌ እንገራችሁ። ችግሩ እዚህ ጋር ነው። ካለመናችሁኝ ስክሪንሾት አድርጋችሁ ለቻት ጂፒቲ ይህን አፕሊኬሽን ብናወርድ ችግሩ ምንድነው ብላችሁ ጠይቁ። ችግሩም እንደሆነ ግልጽ አድርጌ እንገራችሁ። ሲድሮ የሚባለው አፕ ፕራይቬት ኢንፎርሜሽን ወይም ደግሞ የእናንተ መረጃ ያወጣል። ማንኛውም ሰው ገብቶ ስልክ ቁጥራችሁን የት እንዳላችሁ ሙሉ ነገር ማውጣት ይችላል። በቃ ፕራይቬት የሆነውን ሙሉ ነገር ያወጣል። እዚህ ጋር ተመልከቱ። ካላመናችሁኝ ይህን ስክሪንሾት አድርጋችሁ ወይም ደግሞ ፕሌይ ስቶር ላይ ገብታችሁ ከፍ አድርጋችሁ ይህን ስክሪንሾት አድርጋችሁ ለቻት ጂፒቲ ጠይቁ። እናም ጉዳዩ ምን እንደሆነ አዶናይም የመሳሰላችሁ ቪዲዮ የሰራችሁ ኮሜንት ላይ ነገሩ። የምሬድ ነው የምላችሁ።